ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለጋር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። ባለ 1 መኝታ 65 ካሬ 357000፣ ባለ 2 መኝታ 108 ካሬ 596000፣ ባለ 3 መኝታ 163 ካሬ በ900000 ቅድመ ክፍያ ከፍለው በ40/60 የባንክ አማራጭ የቤት ባለቤት ይሁኑ ይሎታል። ጊፍት ሪል ስቴት። ተነስተልን ክቡራን ተመልካቾቻችን ሲሳገና ከሉዓላዊ ሚዲያ ሰኞ መስከረም 26 2018 ዓመተ ምህረት ኢኮኖሚስቱን ዘገባ ዲፌንስ ብሎግ ላይም የወጡ መረጃዎች በአጠቃላይ በተለያየ መንገድ ሰሞኑን የምንከታተላቸው በኢትዮጵያ በኩል በአደባባይ የሚሰጡ መግለጫዎች ብዙ ሰዎች ቆም ብለው እንዲያጤኑ እንዲገመግሙ የንግግር አማራጭ ለሁሉም መውጫ መሆኑን እንዲያስተውሉ እድል የሚሰጥ ይመስለኛል። በመስጊዱ ውስጥ ብሬንና ስናይፈር ጠምዶ ምሽግም ተቆፍሮ ስለነበረ ጥላት በቂ ዝግጅትም አድርጎ በከፈተው ተኩስ ሁለት ወደ ኤርትራ መንግስት ወደ ማፍረስ ፍላጎት የኢትዮጵያ መንግስት ላይሄድ ይችላል ብዬ አላምንም። ሊሄድ የሚችልበት እድል ዝግ አይደለም። የንግግር በሩ ተዘግቶ ኢትዮጵያ ውስጥ ያሉ ታጣቂዎችን የሚደረገው ድጋፍ ከቀጠለ እንተኩሳለን ይያሉ በዛው ሁኔታ ኢትዮጵያ መንግስትን በዚህ ቦታው መጥመር ከቀጠለ ኢትዮጵያ መንግስት አሁን ባለው ሁኔታ ውስጥ እንደምንረዳው ይሄ ታጣቂዎቹ ወታደሮቹ ምናምን ልኮ ብዙ ነገር ማባከን የሚፈልግ አይመስለኝም። አናታናቱን የእንቅስቃሴውን ሴንተር ላይ ጥቃት መሰንዘር ይሆናል ብዬ ነው የምገምተው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ አማካሪ አምባሳደር ማሳድ ቦሎስ በአዲስ አበባና በኒውዮርክ የኢትዮጵያና ኤርትራ ባለስልጣናትን በማነጋገር ከሁለቱም ወገን የውይይት ፍላጎት መኖሩን በአደባባይ በተገለጸበት በአሁኑ ወቅት የዲፕሎማሲያዊ ሂደቱና ጥረቶቹ ያሉበት ደረጃ በግልጽ ባይታወቅም ኢትዮጵያ የባህር በር ፍላጎቷን በአደባባይ መግለጽ ብቻ ሳይሆን የማይቀር ስለመሆኑም እየተናገረች ይቀጥላለች። በኤርትራም ወገን በትግላችን ያረጋገጥነውን ነጻነት ማንም ሊነካው አይቻለውም በማለትም ድምጻቸውን እያሰሙ ሲሆን ከኤርትራ መንግስት ጋር በይፋ ማበሩን ያረጋገጠው የዶክተር ደብረጽዮን ቡድንም ሁለታችንም ላይ አደጋ ስለተደቀነ መተባበር ይገባናል በሚል ለኤርትራ ህዝብ ሲል ጥሪ አቅርበዋል። ዓለም አቀፍ መገናኛ ብዙሃንም ለጉዳዩ ትኩረት ሰጥተው መረጃና ትንተና በመስጠት ቀጥለዋል። በወታደራዊ ጉዳዮች ላይ መረጃ የሚያቀርበው ዲፌንስ ብሎግ ኢትዮጵያ ከሩሲያ 6 ዘመናዊ ተዋጊ ጀቶችን መግዛቷን ሲዘግብ ኢኮኖሚስት ደግሞ የኢትዮጵያ መንግስት የኤርትራ መንግስት እስከ መገልበጥ የዘለቀ እርምጃ ሊወስድ እንደሚችልና ኤርትራም እንደ ሀገር መቀጠሏ ጥያቄ ውስጥ እንዳለም አመልክቷል። ኢኮኖሚስት ባሳለፍነው ሳምንት መጨረሻ የአፍሪካ ከፍተኛው ሚስጥራዊ አምባገነንነት የህልውና ቀውስ ገጥሞታል በሚል ርዕስ እንዲሁም የኤርትራ ሉዓላዊነት ከተስፋፊው ኢትዮጵያ አደጋ ተደቅኖበታል በሚል ንዑስ ርዕስ እንደ አውሮፓውያን አቆጣጠር ጥቅምት 2 2005 ባስነበበው ዘገባ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከኤርትራ ወደቦች አንዱን የመቆጣጠር ፍላጎታቸውን በአደባባይ አውጀዋል በማለት ይህን አባባል ሲያስተነትን ደግሞ የብዙዎች ጥርጣሬ የአብይ ጠንካራ ፍላጎት የኢሳያስ አፈወርቂ መንግስት መገልበጥ ብሎም ኤርትራን መልሶ ወደ ኢትዮጵያ መጠቅለል ነው ይላሉ ሲል አስፍሯል። ኢትዮጵያ አዳዲስ ሚሳይሎች፣ ተዋጊ ጀቶች እንዲሁም ድሮኖችን መሰብሰቧን ወይም
መታጠቋን ገልጾ የኢትዮጵያን አቅም በተመለከተ አንድ የምዕራብ ዲፕሎማት የሰጡትን ማስተያየት አስፍሯል። ዲፕሎማቱ ኢትዮጵያ ከፈለገች አስመራን ጋዛ ማድረግ ትችላለች ማለታቸውን በኢኮኖሚስት ዘገባ ላይ ተመልክቷል። ኤርትራ ሳትበተን ልትተርፍ ትችላለችን በማለት የሚቀጥለው ዘገባ ኤርትራ የሚለው ስያሜ ኤሪትሪያ ታላስ ከሚለው የግሪክ ቃል ትርጉሙም ቀይ ባህር እንደሆነ በመግለጽ ኤርትራ ከ19ኛው ክፍለ ዘመን መጨረሻ ጀምሮ ያለፈችበትን ሂደት የሚዘረዝረው ዘገባ ንጉሥ ኃይለሥላሴ ኤርትራን ወደ ኢትዮጵያ የቀላቀሉበትን ሂደት ያስታውሳል። ጠቅላይ ሚኒስትር አብይ አህመድም እንደ ንጉሱ ሁሉ ቀይ ባህርን የመቆጣጠር ፍላጎት እንዳላቸው አመልክቷል። በስደት የሚገኙ መሐመድ ካሂር ኦማር የተባሉ ኤርትራዊ ምሁርን ማነጋገሩን የጠቀሰው ዘ ኢኮኖሚስት የኤርትራዊ ምሁር የኢትዮጵያው ጠቅላይ ሚኒስትር በድሮን ተመክቶ ድል እንደሚጎናጸፍ ቢያምንም ጠንካራ መከላከል ይጠብቀዋል ማለታቸውን አስፍረዋል። ኢሳያስ ሊጠላ ቢችልም በዚህ የተወሰኑ ኤርትራውያን የኢትዮጵያን መመለስ ቢፈልጉም ኤርትራ ከግብጽ ከሱዳን እንዲሁም ከህወሓት ድጋፍ ልታገኝ እንደምትችልም ኤርትራዊ ምሁር አመልክተዋል። ዘኢኮኖሚስት ከህወሓት ወገን ይገኛል የሚለውን ድጋፍ በተመለከተም በሁለቱ ወገኖች መካከል የነበረውን የቀደመ ሁኔታ በማስታወስ ግንኙነቱ ላይ ጥላውን ሊያሳርፍ እንደሚችል አመልክቷል። በ1990 በተካሄደው የኢትዮጵያና ኤርትራ ጦርነት በህወሓት የሚመራው መንግስት ኤርትራ ላይ ባደረሰው ብርቱ ሽንፈት ለአቶ ኢሳያስ አፈወርቂና ለብዙዎቹ እንደ ውርደት ስለቆጠሩት በህወሓት ላይ ዘላቂ የሆነ ጥላቻ እንዳደረባቸውም ይገልጻል። በትግራዩ ጦርነት ከጠቅላይ ሚኒስትር አብይ ጎን ተሰልፈው የገቡት የኤርትራ ወታደሮች በትግራይ ውስጥ የጅምላ ግድያ፣ የሴቶች መድፈርና ዘረፋ መፈጸማቸውንም አስታውሷል። ያም ሆኖ በአቶ ኢሳያስና በህወሓት መካከል ጸረ አብይ የሆነ ግንባር መፈጠሩን አመልክቷል። ይህም ትብብር ከወታደራዊ ጉዳዮች ባሻገር የትግራይና ኤርትራን ህዝብ አንድ እስከ ማድረግ የዘለቀ ሊሆን እንደሚገባው አንድ የህወሓት ከፍተኛ አመራር እንደነገሩትም አስፍሯል። በስም ያልተጠቀሱት ከፍተኛ የህወሓት አመራር የትግራይና ኤርትራ ድንበር በቅኝ ገዢዎች የተጫነብን ስለሆነ ማስተካከል ያስፈልጋል ማለታቸው ተመልክቷል። በዘ ኢኮኖሚስት ዘገባ ላይ ኢትዮጵያ ሚሳኤል፣ ጀቶችና ድሮኖችን መሰብሰቧ በተገለጸ ማግስት በወታደራዊ ጉዳዮች ላይ መረጃ የሚያሰራጨው ዲፌንስ ብሎግ ምስጢራዊ መረጃዎችን ዋቢ በማድረግ ባቀረበው ዘገባ ኢትዮጵያ ከሩሲያ 6 ዘመናዊ ተዋጊ ጀቶችን መግዛቷን ይፋ አድርጓል። መቀመጫውን ሞስኮ ያደረገው የሩሲያ ቴክኖሎጂ አምራችና ላኪ የሆነው ሮስቴክ ለኢትዮጵያ፣ አልጄሪያና ኢራን ማዕቀብን ተላልፎ ተዋጊ ጀቶችን መሸጡን ገልጿል። የኩባንያው መረጃ ብላክ ሚረር በተባለ የቴክኖሎጂ መንታፊ ወይንም ሃከር ቡድን ተጠልፎ በተሰራጨው መረጃ ለኢትዮጵያ በተሰጣት ኮድ 231 መሰረት 6 SU-35 ወይም ሱኮይ ጀቶችን ያዘዘች ሲሆን የሽያጭ ሂደቱ ወደ መጨረሻ ምዕራፍ መጠጋቱን ጀቶቹ ለኢትዮጵያ መላክ መጀመራቸው በዘገባው ተመልክቷል። ሃከር ወይም የቴክኖሎጂ መንታፊ ቡድን ከ300 በላይ በሩሲያ ቋንቋ የተጻፉ ውሎችን መመንተፉንም አስታውቋል። ዲፌንስ ብሎግ ይህን ዘገባ ያቀረበው በትናንትናው ዕለት ሲሆን አልጄሪያና ኢራንም SU-37 እና SU-35 ጀቶችን በተመሳሳይ ማዘዛቸው በዘገባው ተመልክቷል። ይህ በእንዲህ እንዳለም ከኤርትራ ጋር ጥምረት በፈጠረው ህዝባዊ ወያኔ ሓርነት ትግራይ ህወሓት አስተባባሪነት ቅዳሜና እሁድ መቀሌ ላይ በተጠራ ስብሰባ የፌዴራሉን መንግስት በግልጽ በጠላትነት በመፈረጅ ለኤርትራም ጥሪ አቅርበዋል። በኮንፈረንሱ ተሳታፊዎች ስም የወጣውና ዶክተር ደብረጽዮንም ሆነ ጀነራል ታደሰ ወረደ የተገኙበት ስብሰባ በኤርትራና በትግራይ ላይ ያጠላውን ደመና በሩቅ ለማስቀረት የተቻለውን ሁሉ እናደርጋለን በማለት በመግለጫው አስታውቀዋል። ለኤርትራ ህዝብ በሚል በተላለፈው በዚህ ጥሪ አንዣበበውን የከፋ አደጋ ለመግፈፍ የኤርትራም ህዝብ የድርሻውን ይወጣ ሲል ጥሪ አቅርቧል። በሚዲያ ባልተሰራጨና በውስጥ በነበሩ ውይይቶች ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት በግልጽ የጦርነትን ዓላማ ደግፈው ከነ ዶክተር ደብረጽዮን ጎን መቆማቸውን እንዳረጋገጡ የውስጥ መረጃዎች አመልክተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደም ህወሓት አይፈርስም፣ ይቀጥላል፣ እንዲያውም ይጠናከራል በማለት ለተሰብሳቢዎቹ ገልጸዋል። የብልጽግና ሰራዊት ሞቷል፣ ተዳክሟል፣ እንደ በፊቱ አይደለም። እኛ ደግሞ ከሻዕቢያ ጋር ያደረግነውን ጽምዶ ወይም ትብብር ከፋኖና ከቤኒሻንጉል ታጣቂዎች ጋር አጠናክረናል በማለት ለተሰብሳቢዎቹ የገለጹ ሲሆን በቂ ትጥቅ ከኤርትራና ከሱዳን አግኝተናል፣ እንዲሁም ግብጽ የሰጠችን ሚሳኤልም አስመራ ስለደረሰ ብልጽግናን እንቀጠቅጠዋለን ማለታቸው ተመልክቷል። ሐራ መሬት ወይም ነፃ መሬት ያሉት የትግራይ ታጣቂዎች የጠላታችን የኦሮሞ ብልጽግና ተላላኪ ስለሆኑ እነርሱንም እንመታቸዋለን፣ አሁን እንደ ቀድሞ ስጋት ስለሌለን ለህልውና ትግል ተዘጋጁ ሲሉ ሌተናንት ጀነራል ታደሰ ወረደ መናገራቸው ተመልክቷል። በገንዘብም ረገድ የኤፈርት ኢዛናና የመሶቦ ሲሚንቶ ፋብሪካ ገንዘብ ለመከታ ይውላል ማለታቸውንም የውስጥ ምንጮች ገልጸዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን።
መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሓርነት ትግራይ የሁለት ቀናት ኮንፈረንስ በመቀሌ አካሂዷል። የትግራይ ህዝብ ብሔራዊ አንድነት በሚል በጠሩት ኮንፈረንስ ላይ የጊዜያዊ አስተዳደሩ ፕሬዝዳንት ተገኝተዋል። እንዲሁም በዚህ ስብሰባ ላይ የፓርቲ መዋቅር እንዲሁም በመንግስት መዋቅር እስከ ወረዳ ድረስ ያሉ ሰዎች ተጠርተው መጋበዛቸውን የተገለጸው። በሌላ በኩል ተቃዋሚዎችም ተጋብዘው ነበር አለመገኘታቸውን፣ ምሁራንም በተለይ እነ ዶክተር ደብረጽዮንን በግልጽ ከሚደግፉት ውጭ የሆኑ ገለልተኛ ምሁራን መሳተፍ አለመቻላቸውን እንግዲህ የተመለከተው። ኮንፈረንሱ በትግራይ ህዝብ ውስጥ የአውራጃነት የምን ስሜት እየጎለበተ ነው፣ ያንን ያመጡት እናቱ ጌታቸው ረዳ ናቸው የሚል ወቀሳም ክስም የቀረበበት ነው። በዋናነት ግን የዚህ ኮንፈረንስ ዓላማ የጦርነት ዝግጅት መሆኑ በተለያየ መንገድ ተገልጿል። በመግለጫውም ላይ የሚንጸባረቁት ሀሳቦች ያን ያረጋግጣሉ። ለትግራይ ለኤርትራ ህዝብ በሚል የቀረበው ጥሪ ለኤርትራ ህዝብ የሚል ስም ቢሰጠውም ለኤርትራ መንግስት ወይ ደግሞ ለሻዕቢያ መሆኑም የማያጠራጥር ነው። ደመና ጥቁር ደመና አንዣቦብናል ሁለታችንም ላይ ይላል፣ በኤርትራም በትግራይም ላይ። ስለዚህ አደጋውን በርቀት ለማስቀረት የምንችለውን ሁሉ የኮንፈረንሱ ተሳታፊዎች እናደርጋለን፣ የኤርትራ ህዝብ በዚህ ረገድ ኃላፊነቱን ይወጣ የሚል ጥሪ ነው የቀረበው። እንግዲህ በኢትዮጵያና ኤርትራ መካከል ከሰሞኑ ዘ ኢኮኖሚስት ያወጣውም ዘገባ አለም። ከዛም ባሻገር ዲፌንስ ኦርግ ላይም ከኢትዮጵያ ጋር ተያይዞ የወጡ ሪፖርቶችን ሰሞኑን ተመልክተናል። እንግዲህ በአጠቃላይ ሰሞኑ ባለው ሁኔታ ላይ ያው ብዙዎቻችን ተስፋ የምናደርገው በኢትዮጵያና በኤርትራ መካከል ግጭት ሳይፈጠር ሰላም እንዲረጋገጥ በሰላም ተነጋግሮ ችግሮችን በመፍታት ወደ ዘላቂ መፍትሄ ሁሉም ወገን ተጠቃሚ የሚሆንበት፣ በጦርነት ደግሞ ተጎጂ ሁሉም ይሆናል። ባለመነጋገር የምናጣው ብዙ ነው፣ በመነጋገር የምናተርፈው ብዙ ስለሆነ የመነጋገርን አማራጭ የኢትዮጵያ መንግስት አጥብቆ ቢያንስ በአደባባይ የምናውቀው ዓመታት አስቆጥሯል። ቢያንስ 2 ዓመታት በአደባባይ የሚሰማ ነገር ነው። በኤርትራ በኩል ለዛ ፈቃደኝነት አልነበረም። ግን ከቅርብ ጊዜያት ወዲህ የአሜሪካው ልዩ መልእክተኛ ማለትም የዶናልድ ትራምፕ የአፍሪካ አማካሪ አምባሳደር ማሳድ ቦሎስ ኒውዮርክ ላይ ከኤርትራው የውጭ ጉዳይ ሚኒስትር ጋር በተገናኙበት ወቅት ለኤርትራ ለመነጋገር ዝግጁነቷን አረጋግጣለች። በቀይ ባህርም በአባይም እንዲሁም በአፍሪካ ቀንድ የሚል ነገር ተነስቷል። ያ በሁለቱ አዲስ አበባ በቆዩበትም ወቅት ከጠቅላይ ሚኒስትር አብይ ጋርም ተወያይተዋል። ከአፍሪካ ህብረት ኮሚሽነርም ጋር በተመሳሳይ መወያየታቸው ይታወሳል አምባሳደር ማሳድ ቦሎስ። ስለዚህ እንነጋገራለን የሚል ነገር ካለ ውስጥ ለውስጥ የሆነ ነገር እየተካሄደ ነው የሚል ተስፋ እናደርጋለን። በሌላ በኩል ደግሞ በአደባባይ ያሉ ነገሮች የተወሰነ የተካረሩ የሚመስሉ ነገሮች አሉ። በህዝባዊ ወያኔ ሓርነት ትግራይ አካባቢ የሚደረገው እንቅስቃሴ ብቻቸውን በተናጠል የሚያደርጉት እንዳልሆነ በተለያየ መንገድ መገመት ይቻላል። አጠቃላይ በኢትዮጵያና በአካባቢው በተለይ በኢትዮጵያና በኤርትራ እንዲሁም ከህወሓት ጋር ያለውን ነገር እንመለስበታለን። ሰሞኑን በደቡብ ወሎ ዞን መካነ ሰላም ከተማ ኑር መስጊድ ውስጥ ነው ዓርብ ዕለት ጥቃቱ የተፈጸመው። የሃይማኖት መሪዎችን ጨምሮ ምዕመናን ተገድለዋል። ቢያንስ 5 ሰዎች በዛ ጥቃት መገደላቸውን እንግዲህ የተገለጸው የክልሉ የአማራ ክልል የእስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም ደግሞ የፌዴራሉ የእስልምና ጉዳዮች ጠቅላይ ምክር ቤት ስለ ጉዳዩ መግለጫ ሰጥተዋል። ድርጊቱን ሌሎች የእምነት ተቋማትም እንዲያወግዙት፣ ተጠያቂዎች ለፍርድ እንዲቀርቡ ጥሪ ያቀረቡበት ነው። እንግዲህ እምነትን መሰረት አድርጎ ጥቃት መሰንዘር የሆነ ማህበረሰብን አስተማሪዎችን ወይ ደግሞ ሌላ ሙያ ያላቸውን ሰዎች እንደዚህ እየተከታተሉ ማጥቃት እንዲህ ያለ ነገር ከዚህ ከታጣቂዎቹ እንቅስቃሴ ጋር በጣም እየጎለበተ የመጣ መሆኑን በግልጽ እየታየ ነው። ምናልባት የመጀመሪያዎቹ ጊዜያት ላይ በተወሰነ ደረጃ የሆነ ነገር እናሳካለን ብለው ስላመኑ በተወሰነ ደረጃ እናሳካለን ብለው ስላመኑ ብቻ ሳይሆን እናሳካለን የሚል ነገር ሲኖር እዝና ቁጥጥሩ የመጥበቅ ነገር አለ። መሪ ተመሪ በተወሰነ ደረጃ የመኖር እድሉ ሰፊ ነው። ጊዜው እየረዘመ ወደፊት ሳይሆን ወደኋላ መመለሱ እየጨመረ በሄደ ቁጥር በተለያየ መንገድ ድጋፍ ለማድረጉም በየተዋረድ ላሉ ታጣቂዎች የሚሰጠውን ድጋፍ በተገቢው ማድረስ የማይቻልበት ሁኔታ ሲፈጠር እዝና ቁጥጥሩ እየላየ ላለም ሁሉም
የየሰፈሩ የየቀበሌው ጌታ ለመሆን የሚያደርጋቸው እንቅስቃሴዎችም ስርዓት አልበኝነትን እንዲነግስ ከፍተኛ እድል ይፈጥራል። ምናልባት እንግዲህ መስጊድ ውስጥ ጥቃት የፈጸሙት ታጣቂዎች መሆናቸው ተገልጿል። እነማን ናቸው የሚል ነገር ከተነሳ እንግዲህ አማራ ክልል ሁለት ኃይል ነው ያለው። አንድ የመንግስት ኃይል አለ፣ ሌላኛው ራሱን ፋኖ በሚል የሚጠራው ኃይል ነው የሚንቀሳቀሱት። ስለዚህ እዛ አካባቢ ላይ የታጠቁት ኃይሎች ማለት ፋኖች መሆናቸው ጥያቄ ውስጥ የሚገባ ነገር አይደለም። እርግጥ ነው እነሱም ጥቃቱን አምነዋል። ዋና አዛዥ ሻለቃ አብነው ታደሰ እባላለሁ። በቀን 24 አንደኛ ወር 2018 በምዕራብ ወሎ ግንባር ከሚንቀሳቀሰው ንጉስ ሚካኤል አሊ ኮር የተሰጠ መግለጫ መስከረም 23 ለ24 ሌሊት መካነ ሰላም የሚገኘው ኑር መስጊድ ምሽግ አድርጎ ተኩስ የከፈተው ጥላት የሃይማኖትን ግጭት ለማስነሳት ቢሞክርም ሊሳካለት አልቻለም። ነገር ግን የህይወት ዋጋ አስከፍሎናል። በመስጊዱ ውስጥ ብሬንና ስናይፈር ጠምዶ ምሽግም ተቆፍሮ ስለነበረ ጥላት በቂ ዝግጅትም አድርጎ በከፈተው ተኩስ ሁለት ፋኖ ተገድሎብናል። አጸፋ መልስ ተሰጥቶ ስለነበረ ጉዳት ደርሶባቸዋል። ይህንን ተከትሎ ህዝብ ሙስሊሙን ለማስቆጣት የብልጽግና ተላላኪዎች የሆኑ አካላት ሙከራ እያደረጉ ነው። የሚያሳዝነው የሚያስደነግጠውም እንዲህ አይነት ምዕመንን የሃይማኖት መሪዎችን እና ተከታዮችን የገደሉበትን ድርጊት ትክክለኛ ለማስመሰል የሄዱበት የነውር ጥግ እጅግ በጣም አደገኛ ነው። መስጊድ ውስጥ ሆነው መሳሪያ ጠምደው ሲተኩሱብን የሚል ይሄ የሆነ ቦታ ላይ የደነቆረ የቲፒኤልኤፍን ፕሮፓጋንዳ ሲጋት የኖረ እዛ ጋር የደነቆረ ካልሆነ በስተቀር መስጊድ ውስጥ አንተን ለመከላከል አንተን ለማውጋት ማን ምን ሊያደርግለት መሳሪያ የሚይዘው? መስጊድ ውስጥ ለምን መሳሪያ የሚያዘው? መስጊዱን ላይ ተኩሶ ወይ ደግሞ መስጊድ ላይ መሳሪያ ጠምዶ ከዛ ማንን ለማትረፍ ነው? ምንስ ለማሳካት መስጊድ ላይ መሳሪያ የሚጠመደው? የሚሰጡ ምክንያቶችና ሰው ሊያለምጣቸው ሊረዳቸው ነው እንዴ ብሎ በተወሰነ ደረጃ ጥያቄ ሊያነሳባቸው የሚችል ነገሮችን ግምት ውስጥ ማስገባቱ አስፈላጊ ቢሆንም ግን በዋናነት እሱ ሳይሆን ሰላማዊ ንጹሃን ሰዎችን በመግደል ወደፊት መራመድ ሳይሆን የቁልቁለቱ ጉዞ ፍጥነቱ ነው የሚጨምረው። ሰላማዊ ሰውን በመግደል የሚሳካ ትግል የሚገኝ ድል የለም። ወደፊት መሄድ ሲያቀት የሚጨበጥ ነገር መያዝ ሲያስቸግር ሰላማዊ ንጹሃን ሰዎችን መግደል ያም ደግሞ ቤተ እምነቶችን መድፈር እጅግ በጣም አደገኛ ነው። እዚህ ላይ የፖለቲካ ትርፍና ለማግኘት ብዙ እንትን ማለት የሚያስፈልግ አይመስለኝም። ስለዚህ ይህን ነገር እጅግ በጣም አደገኛ ስለሆነ ክርስቲያኑ ታሊባን አማራ ክልል ውስጥ እየገባ ስለሆነ ይህንን አደገኛ ጉዞ ራሳቸው በአደባባይ አምነው የሰጡትም ምስክርነት ጉዳዩን ለመከላከል የሄዱበት ርቀት ሁሌም ተመሳሳይ ነገር እየፈጸሙ ይህን እያሉ ለመቀጠል ያላቸውን ፍላጎት የሚያሳይም ጭምር ስለሆነ እጅግ በጣም አደገኛ ነው። ይህንን ከላይ በወረደ ትዕዛዝ ተፈጽሞ ከሆነ ይህን ያደረጉ ሰዎች ምናልባት ከዛ በኋላ ምን አይነት አደጋ በአካባቢው ላይ ሊያደርሱ እንደሚችሉ መቆጣጠር ወይ ደግሞ መድረስ በሚችሉበት አካባቢ ላይ በጣም ከፍተኛ አደጋ ሊያደርሱ ስለሚችሉ ጥንቃቄ እጅግ ከፍተኛ ጥንቃቄ ያስፈልጋል ብቻ ሳይሆን መንግስት አንዳንዴ የታጣቂውን ኃይል ወይ ደግሞ ወታደሮቹን በተወሰነ ማዕከላት ላይ ስለሚያስቀምጥ ወደ የወረዳው ወደ ወደ የምናምን አይወርድም። እሱን ሁሉም ሰው መረዳት ያለበት መንግስት አጠቃላይ ሀገራዊ ወይ ደግሞ ክልላዊ ጸጥታዎች እንዳይናጉ
በተቻለ መጠን እስከ ዞን ደረጃ ባሉት ደረጃ ላይ በከፍተኛ ደረጃም ታጣቂዎችን የራሱን ታጠቁ ኃይሎችን በከፍተኛ ደረጃ ያሰማራል። ከዛ ውጭ ግን ወደየወረዳ ወደየቀበሌ ለማድረስ ያለው እድል በጣም ጠባብ ነው። ለምን ጠባብ ይሆናል? ማንም ሰው ቆም ብሎ ማየት ያለበት ነገር ነው። ኢትዮጵያ ውስጥ እየተካሄደ ያለው የዘር እንቅስቃሴ ነው፣ የብሔር እንቅስቃሴ ነው፣ የመንደር እንቅስቃሴ ነው። ከመንደር ወጥቶ የሚተኩሱ ሰዎች ያሉበት እንቅስቃሴ ነው። የሚፈጽሙት ወንጀል፣ የሚፈጽሙት ነውር፣ የሚፈጽሙት ድርጊት ህብረተሰቡ ለስቃይና ለሰቆቃ እንደሚያጋልጥ እንኳን ቢያቅ የሰፈሬ ሰው፣ የመንደሬ ሰው፣ የቀዬ ሰው በሚል የመደበቅ እድሉ ሰፊ ነው። በዚህም የተነሳ የተደበቁ ሰዎች ድንገት እየወጡ ያልታሰበ ጥቃት ሊሰነዝሩ ስለሚችሉ የጸጥታ ኃይሎች ራቅ ባለ ርቀት ውስጥ ይሆናሉ። እንዲህ አይነት ተግባራትን የሚወጡት የአካባቢ ሚሊሻዎች ናቸው። እነሱን የማጠናከሩ ስራ ደግሞ በደንብ እንዲጠናከር ህብረተሰቡ ከእነርሱ ጋር መተባበር ነው። በየቤተ እምነቱ እየገቡ በየቤቱ እየገቡ በየቦታው ተመሳሳይ ድርጊቶችን የመፈጸም ዕድላቸው ሰፊ ስለሆነ እንዲህ አይነት ሽፍትነትን የፈለገ መንግስት ሊቆጣጠረው እንደማይችልም ማንም ሰው ግምት ውስጥ ማስገባት አለበት። ሰላሙን የሚፈልግ የራሱን ደህንነት የሚሻ የአካባቢ ሚሊሻዎችን መተባበርና የራሱን ሰላምና ደህንነት ማረጋገጥ ላይ ያለበት። መንደር ውስጥ ተኩሶ የሚለወጥ የሚሄድ የሚነቃነቅ መንግስት የለም። በየቦታው በየስርቻው ስለተተኮሰ የሚለወጥ ነገር ስለሌለ እነዚህ ሰዎች የሰላማዊውን የለፍቶ አዳሪውን ህይወት የዕለት ተዕለት ኑሮ እያወኩ ስለሆነ በዚህ ረገድ ህብረተሰቡ ከሚሊሻዎች ጋር በመተባበር ሰላሙን ከማረጋገጥ ውጭ መፍትሄ የለውም። አንዳንድ ሰሜን ሸዋ አካባቢ ላይ የተሰሙ ነገሮች አሉ። በሆነ ወቅት ላይ በቃ እንደ ነፃ አውጪ የተመለከቷቸው ሰዎች መጨረሻ ላይ የነፃ አውጪ ሳይሆን የመከራ ምንጭ መሆናቸውን ሲያዩ በመሸ ቁጥር ሰቀቀን ሰቆቃ እየበረታ ሲመጣ ያ በፊት መንግስት በነበረበት መንግስት በሚቆጣጠርበት ወቅት የነበራቸውን ሰላም እያጡት ሲመጡ ህልውናቸው አደጋ ውስጥ ሲገባ በዛ መንገድ መቀጠል እንደማይችሉ ሲያረጋግጡ ተደራጁና ራሳቸውን ወደ መከላከል ወደ መጠበቅ ሲሄዱ ሽፍቶቹ አካባቢውን ለቀው የሚወጡበት ሁኔታ ተፈጠረ። እንዲህ ሲሆን ደግሞ የአካባቢ ሚሊሻዎቹ እንዲጠናከሩ ህብረተሰቡን ማድረግ ነው። ስለዚህ ይሄንን ማድረግ እስካልቻለ ድረስ የሰፈሬ ሰዎች ናቸው፣ መንደሬ ሰዎች ናቸው። ስርዓት አልበኛ ሰፈር ሆነ መንደር የስቃይ የመከራ ምንጭ ነው። ሰርቶ መብላት ሳይሆን ዘርፈው መብላት የለመዱ ኃይሎች ተመልሰው ወደ ስራ የመሰማራት እድላቸው እጅግ በጣም ጠባብ ነው። ስለዚህ እነዚህ ሰዎች ማንም የጸጥታ ኃይሎች ከሚሊሻዎች ጋር ተባብረው ካላቆሟቸው እጅግ በጣም አደገኛ ሁኔታ ሊፈጠር ስለሚችል ህብረተሰቡ እዛ ጋር ሰፈር ላይ በመተኮስ መንደር ላይ እንትን በማለት 4 ኪሎ የሚነቀነቅ የሚለወጥ የሚሄድ የሚመጣም ሆነ ምናምን ነገር ስለሌለ ምናልባት ለራሱም ሰላምና ደህንነት በቁርጠኝነት በዘላቂነት ሰላሙን ህይወቱን እያወኩ ስለሆኑ እዚህ ላይ በተወሰነ ደረጃ ሚሊሻዎቹን ማጠናከርና ከሚሊሻዎቹ ጋር መተባበር ለህብረተሰቡ ሰላምና ዋስትናው ነው። አሁን እነ ዶክተር ደብረጽዮን ያወጡት መግለጫ ላይ ዝም ብሎ አንድ ፖለቲካውን ብዙ ዝርዝር ነገሮች የማያውቅ ሰው እንኳን ለኤርትራ ብለው ባቀረቡት ጥሪ ላይ በሁለታችን ላይ በኤርትራና በትግራይ ላይ ጦርነት ጦርነት በግልጽ አይሉም፣ የጥፋት ደመና አንዣቧል። ይሄን ለመከላከል በሩቅ ለማስቀረት የምንችለውን እናደርጋለን፣ በሩቅ ለማስቀረት የምንችለውን እናደርጋለን የሚለውን የቲፒኤልኤፍ የእሁድ መግለጫና አቶ ጌታቸው ረዳ ባለፈው ሳምንት የሰጡት ቃለ ምልልስ ላይ የኤርትራ ፍላጎት ምንድን ነው የሚለውን ያነሱት ነገር አለ። ኢትዮጵያ የቴክኖሎጂም ሆነ የቁጥር ብልጫ ስላላት ኤርትራ በማናቸውም ሁኔታ ጦርነቱ ድንበር ላይ እንዲጀመር አትፈልግም። ወይ አማራ ክልል ወይ
ትግራይ ክልል ውስጥ ጦርነቱ እንዲጀመር ነው የምትፈልገው። ስለዚህ የኢትዮጵያ መንግስት እዛው ወጥሮ መያዝ እየተንደፋደፈ እዛው እንዲቆይ፣ በዚህም የራሳቸውን ዋስትና እናረጋግጣለን ብለው ያስባሉ ነው። ህወሓት ደግሞ ጦርነቱ ትግራይ ውስጥ እንዳይሆን የራሱን ደግሞ ድርሻ ይወጣና በርቀት ለማስቀረት ስለዚህ ጦርነት ብለው ታጣቂም አደራጅተውም ብለው በሰሜን ወሎ በኩል እንቅስቃሴ ያደረጉት የዚህ ውጤት መሆኑን የበለጠ መግለጫውን ያየም ሰው የበለጠ ይረዳዋል። ጦርነቱን ወይ ደግሞ አደጋውን ከርቀት ለማስቀረት አቶ ጌታቸው እንዳሉት ኤርትራ በማናቸው ሁኔታ ጦርነቱ ድንበር ላይ እንዳይጀመር ወደ አማራ ወደ ትግራይ፣ ህወሓት ደግሞ ጦርነቱን በርቀት ለማስቀረት ስለዚህ እነሱ ጋር ሳይደርሱ አማራ ክልል ላይ ግጭቱ እንዲቀር እዛው መንግስት እየተንደፋደፈ እነሱን እንዲራሳና እነሱ የራሳቸውን ፍላጎት ከተዳከመ በኋላ ከዛ በኋላ ምን እናደርጋለን ብለው የሚያደርጉት እርምጃ ማለት ነው። አሁን አማራ ክልል ያለው ኃይል ደግሞ ሌላ ቦታ ግጭቱን ልውሰድ ለማለት ለማሰብም ለማድረግም ችሎታም አቅሙም የሌላቸው የተበታተኑ ያልተደራጁ፣ ተደራጅተው እኮ አንድ ወጥ መሆን ቢችሉ ኖሮ ትንሽ እኮ መገዳደር ይችሉ ነበር። ስለዚህ አሁን የሆነ ቦታ ላይ ጉዳይ አስፈጻሚ ሆነው ግጭቱ በአማራ ክልል ላይ በተለያዩ ቦታዎች ላይ እንዲሆን እየሞከሩ ነው ማለት ነው። እነሱ ወደ ጎተቱት ቦታ ደግሞ የኢትዮጵያ መንግስት ሰተት ብሎ አይገባም። የሚሆንበት ቦታ ላይ ሆኖ የሚከወነውን ነገር አግባብ ባለው ሁኔታ እየከወነ ይቀጥላል። እንደምንረዳው ያየነውም የተገነዘብነውም ያን ነው። መጡ፣ ከዛ በኋላ መዓት ነው የወረደባቸው። አሁን ዶክመንታሪ እየተሰራብን ነው አላችሁበት እየተባልን ነው በሚል ባለፈው ጀነራል ዮሐንስ ገብረ መስቀል ዮሐንስ ወልደ ጊዮርጊስ የተናገሩት ነገር አለ። ጆን መዲድ የሚባሉት ይሄ የቲፒኤልኤፎቹ በኤርትራና በቲፒኤልኤፍ መካከል ያለው በአጫዋችነት ደግሞ ያው ደግሞ በመንገድ መሪነት ፋኖ የሚባሉ ታጣቂ አለ። ምናልባትም ግንኙነቱ እስከ አስመራ ስንሰማ ደግሞ የሸኔውም አለ። ሸኔውን ቤት በኩል እንደሚያገናኙት እንግዲህ በሂደት የሚታይ ነው። እነ ጀነራል ታደሰ በስብሰባው ላይ እንደተናገሩት እንደተሰማው የውስጥ መረጃዎችም እሳቸው ደግሞ ከቤኒሻንጉል ጋር ካሉ ታጣቂዎችም ጋር ተጣምረናል ብለዋል። እና በአጠቃላይ የህወሓት የትላንት መግለጫንም ስናይ የጦርነት ዝግጅት እያደረጉ ነው። ከዛ በኋላም ምንድን ነው ጥቅምት 4 2013 እንዳደረጉት ተተኮሰብን ብለው ለመተኮስ ይሞክራሉ ማለት ነው። ግን ነገሮች ተለዋውጠዋል። ብዙ ነገሮች ተለዋውጠዋል። እነዚህ ሰዎች ጤነኞች ቢሆኑ ማሰብ ቢችሉ ህሊናቸው ላይ የሆነ ሞራ ባይለብስ ያኔ በሁለት እግሩ መቆም ያልቻለ ውስጡ የተቦረቦረ የጸጥታ መዋቅሩ ሁሉ እነሱ የተቆጣጠሩት መንግስት ከዛ አደጋ ውስጥ ወጥቶ ያቆመውን ጦርነት ድጋፍ ቢኖርም ዛሬ ደግሞ ያለፉት 4-5 ዓመታት ራሱን እያጠናከረ በቴክኖሎጂ እያዘመነ በጣም ብዙ ርቀት የሄደን ኃይል በአንጻሩ ደግሞ ወጥ የሆነ ድጋፍ ህዝባዊ ድጋፍ የነበረው ወጥ የሆነ አመራር የነበረው ቲፒኤልኤፍ ተበታትኖ ተዝረክርኮ የትግራይ ህዝብን ከመከራ ከስቃይ ለመታደግ ደግሞ ቀላል የማይባለው ቁጥር ቢያንስ 2 ዞን ደቡብና ደቡብ ምስራቅ ዞን እንዳለ መሪዎቹ ጭምር ወደ በረሃ በወጡበት፣ የጦር ጀነራሎች በረሃ በወጡበት፣ ብዙዎቹ ታጣቂዎች በረሃ በወጡበት፣ የፖለቲካ መሪዎቹ ከዚህ ሂደት ራሳቸውን በነጠሉበት፣ ምሁራኑ ትግራይ ውስጥ በትግራይ ህዝብ ላይ መከራ ስቃይ እየተፈጸመ ነው ብሎ በአደባባይ መግለጫ በሚያወጡበት ሁኔታ ውስጥ ትግራይ ውስጥ ረመጥ ላይ የቆመ ቡድን ከማንስ ጋር ቢጣመር ከዚህ በኋላ ምን ሊያደርግ ይችላል?
ኤርትራ እነሱን ደግፋ በሕይወት አቆይታ ረዥም ርቀት ልትወስዳቸው ትችላለችን? ምናልባት በተወሰነ ደረጃ እነዚህ ሰዎች ሁኔታዎችን የሚያነቡም አይመስልም፣ ግራ ቀኝ የሚቃኙም አይመስልም። በተወሰነ ደረጃ ደግሞ ሲደነብሩ ይታያል። ሊያጠፉን ነው የሚል ነገር ደግሞ ያነሳሉ። ሜዳ ላይ ፊት ለፊት ወታደር አሰልፎ ሩቅ ርቀት ላይ 10 ምናምን ኪሎ ሜትር ላይ ወይ ደግሞ 20 ምናምን ኪሎ ሜትር ምናልባትም ከዛም በላይ ሆኖ ማታኮስና በሌላ መንገድ በቴክኖሎጂ ደግሞ አለበት ጎጆ ድረስ ሳይወጣ ድራሹን የማጥፋት አይነት ነገር እየመጣ ስለሆነ ሊያጠፉን ነው የሚለው ያስጨንቃቸዋል። ወታደርን ግን ሜዳ ላይ አሰልፎ ብዙዎች ሞተው እነሱ የሚያሳኩትና የሚያገኙት ነገር ካለ ሕይወት፣ የወጣቶች የብዙዎች እናቶች ሐዘንን ለቅሶ ለነሱ ቀጥታ ቁጥር ብቻ ነበር። አሁንም ቁጥር እንዲሆን ነው የሚፈልጉት። ግን ሁኔታዎች ተለዋውጠዋል። ምናልባት የኒውዮርክ ማለት የዘ ኢኮኖሚስቱን ዘገባ ዲፌንስ ኦርግ ላይም ዲፌንስ ብሎግ ላይም የወጡ መረጃዎች በአጠቃላይ በተለያየ መንገድ ሰሞኑን የምንከታተላቸው በኢትዮጵያን በኩል በአደባባይ የሚሰጡ መግለጫዎች ብዙ ሰዎች ቆም ብለው እንዲያጤኑ፣ እንዲገመግሙ የንግግር አማራጭ ለሁሉም መውጫ መሆኑን እንዲያስተውሉ እድል የሚሰጥ ይመስለኛል። በኢኮኖሚስት ያው እንደውም እዛ ላይ በአፍሪካ ጉዳይ ላይ የሚጽፉ በዋናነት በጸረ ኢትዮጵያነት የሚታወቅ ግለሰብ ነው። ምናልባት እዚህኛው አርቲክል ላይ ኢንፎርሜሽኖቹ የሆነ የዲፕሎማቲክ ምንጮች ምናምን የሚነጡበት ሁኔታ አለ። በእርግጥ እዛ ላይ የሚያስቀምጠውን መረጃ በሌላ በኩል በሚቀጥለው ቀን ማለትም እሱ በ2 ነው ያወጣው፣ በ5 የወጡ ዘገባዎችም ያን የሚያረጋግጡ ነገሮች መጥተዋል። አንዳንድ ነገሮችን ደግሞ ዲስቶርት ያደርጋል። ምንም ጥያቄ ውስጥ የሚገባ ነገር አይደለም። የኢትዮጵያ መንግስት አሰብን ይይዛለሁ ብሎ በየትኛውም አጋጣሚ ሲናገር ሰምተን አናውቅም። ከኢትዮጵያ ከኤርትራ ወደቦች አንደኛውን ወስዳለሁ እያለ ተናግሯል የሚል ነገር ያነሳል። የባህር መውጫ ያስፈልገናል የሚል ነገር ነው የኢትዮጵያ መንግስት ተደጋጋሚ የሚያነሳው። አሰብ የሚለው ነገር የሚመጣው የህግ ክርክር ነው። የኢትዮጵያ መንግስት በግልጽ የኢትዮጵያ የሀገር መከላከያ ሰራዊት የውጭ ግንኙነት ኃላፊ ዶክተር ጀነራል ተሾመ ገመቹ ሲናገሩ ሰምተናል። የባህር በር የሚያስፈልገን የጸጥታ ስጋት ጭምር ስላለን ነው። ስለዚህ የባህር መውጫ ያስፈልገናል። የባህር መውጫ በንግግር በውይይት እንዲመጣ እንፈልጋለን። ከመወያያ ነጥቦቻችን ወይ ደግሞ ወደ ውይይት እንትን ካላለ ደግሞ የመከራከሪያ ነጥቦች አሉ። የመከራከሪያ ነጥቦቻችን ኤርትራ እንደ ሀገር ስትቆም አሰብ የኤርትራ አካል አልነበረም። የቅኝ ግዛት ሁሉ መሰረት ከሆነ ኤርትራ ራስ ገዝ ነበር። ስለዚህ አንዱኛው መከራከሪያችን ነው። ሁለተኛ ስልጣን ላይ የነበረው ኤርትራን ሀገር እንድትሆን የፈቀደው መንግስት የሽግግር መንግስት ስለሆነ ህጋዊነት የለውም ወይንም እንዲያን ነገር ለመወሰን አይችልም የሚሉ መከራከሪያዎች እዛ ጋር መጥተዋል እንጂ አሰብን እንይዛለን የሚል የኢትዮጵያ የሀገር መከላከያ ሰራዊትም የኢትዮጵያ ፖለቲካ መሪዎችም ማንም የትም ቦታ ላይ ሲናገሩ ሰምተን አናውቅም። የባህር መውጫ ግን ያስፈልገናል ብለዋል። ያስፈልገናል ብቻ ሳይሆን የግድ ነው የሚለውን ጠቅላይ ሚኒስትር አብይ በተከታታይ ተናግረዋል። የህዳሴ ግድብ ሲመረቅ ጉባ ላይ፣ አሁን ደግሞ ሶማሌ ክልል የተለያዩ ፕሮጀክቶች በተመረቁበትና ምንድነው ስራቸው በጀመሩት ፋብሪካዎቹ የማስጀመር መርሃ ግብር ላይ እዛም ላይ አጽንኦት ሰጥተዋል። የባህር በር ወደብ ማግኘታችን የማይቀር ነው የሚለውን አንስተዋል። የኢሬቻ በዓል ሲከበር ባስተላለፉት መልእክት ላይም የባህር በር የሌለው ሀገር እንደ ሀገር አይቆጠርም በሚል የባህር በር ለማግኘት
የሚደረገው እንቅስቃሴ እንደሚቀጥል ዓለም አቀፉ ማህበረሰብን እያሳመኑ መሆናቸውንም ገልጸዋል። በዚህ መልክ የተቀመጡ ነገሮች ያሉ ግልጽ ነው። ይህን የኢትዮጵያን ጥያቄ በተመለከተ ተነጋግረን ተወያይተን እንፍታው የሚለውን ደግሞ የዛን ያህል አጽንኦት ሰጥቶ እየተናገሩ ነው። በዚህ መሀል እንግዲህ የአሜሪካው መልእክተኛ መሀል ላይ ነበሩ። የተጀመሩ ውስጥ ለውስጥ የሚካሄዱ ነገሮች አሉ፣ አናቅም፣ ሊኖሩ ይችላሉ። የሆነ እስኪበስል ወይ ደግሞ ወደሆነ ነገር ላይ እስኪደርስ ድረስ ወደ አደባባይ ላይ ወጣ ይችላል ተብሎ ይጠበቃል። ዘኢኮኖሚስት ዘገባ ላይ የወጣው ሪፖርት እንግዲህ በግልጽ እንደተቀመጠው ኢትዮጵያ ሚሳይሎችን፣ ጀቶችን፣ ድሮኖችን በከፍተኛ ደረጃ ሰብስባለች። ያከማቸችው የመሳሪያ ብዛትን መሰረት አድርገው አንድ የምዕራብ ዲፕሎማት ነገሩኝ ብሎ እንደገለጸው ኢትዮጵያ ከፈለገች አስመራን ጋዛ ታደርጋታለች፣ ከፈለገች ታደርጋለች። ኢትዮጵያ ላለችም ያሉት አንድ የምዕራብ ዲፕሎማት ነው የተባሉት። ኢትዮጵያ ከፈለገች ያን ለማድረግ የሚያስችል አቅም አላት የሚለውን ነው እንግዲህ ያነሱት። የኢትዮጵያ መንግስትም ወደዛ አይነት ሁኔታ ውስጥ ይገባል ብዬ አላምንም። ከተማውን ወይ ደግሞ እንትኑን ወደዛ አይነት እንትን ውስጥ ሊገባ አይችልም። ግን በንግግር ችግሮችን ለመፍታት የሚደረገው ጥረት ችግር ከገጠመውና ህወሓቶች ወደሆነ ነገር በህወሓቶች ተጠቅሞ ጦርነቱን ከድንበር እናርቀዋለን፣ ትግራይና አማራ ክልል ውስጥ የኢትዮጵያ መንግስት እየተንደፋደፈ እንዲቆይ እናደርጋለን ተብሎ ቲፒኤልኤፍም ፋኖም እንተኩስ የሚል ነገር ከመጣ የኢትዮጵያ መንግስት ፋኖና ቲፒኤልኤፍ ጋር እንደፋደፍም አልፎ ሊሄድ የሚችልበት እድል ሰፊ ነው። ያ ሁኔታ ሳይኖር ተነጋግሮ ተወያይቶ ችግሩን መፍታት እጅግ በጣም አስፈላጊ ነው። በዛ ኢኮኖሚስት ላይ ያው የብዙዎችን ጠቅላይ ሚኒስትሩ የዶክተር አብይ የአሰብ ፍላጎት አሰብን ማለት የባህር በር ፍላጎት በባህር በር የተገደበ አይደለም። ከዛም አልፎ የኤርትራ መንግስት የማፍረስ የአቶ ኢሳያስ አፈወርቂ መንግስት ይመጣል፣ ከዛም አልፎ ኤርትራን ወደ ሀገሯ የመመለስ ጭምር ሊሆን እንደሚችል የሚጠረጥሩ አሉ ብሎ በዘገባው ላይ አመልክቷል። ነገር ግን ወደ ኤርትራ መንግስት ወደ ማፍረስ ፍላጎት የኢትዮጵያ መንግስት ላይሄድ ይችላል ብዬ አላምንም። ሊሄድ የሚችልበት እድል ዝግ አይደለም። የንግግር በሩ ተዘግቶ ኢትዮጵያ ውስጥ ያሉ ታጣቂዎችን የሚደረገው ድጋፍ ከቀጠለ እንተኩሳለን እያሉ በዛው ሁኔታ የኢትዮጵያ መንግስትን በዚህ ቦታው መጥመር ከቀጠለ የኢትዮጵያ መንግስት አሁን ባለው ሁኔታ ውስጥ እንደምንረዳው ይሄ ታጣቂዎቹ ወታደሮቹ ምናምን ልኮ ብዙ ነገር መባከን የሚፈልግ አይመስለኝም። አናቱን የእንቅስቃሴውን ሴንተር ላይ ጥቃት መሰንዘር ይሆናል ብዬ ነው የምገምተው። አንደኛ በዚህ የተነሳ የኢትዮጵያ ወታደሮችን ህይወት መታደግ ብቻ ሳይሆን እነዚህ ኃላፊነት የማይሰማቸው ሸኔ፣ ፋኖ ምናምን የሚባሉ ቲፒኤልኤፍ የሚባሉ በንጹሃን ሞት እነሱ ለማትረፍ የሚፈልጉ ሰዎችም ምናልባት አጋጣሚው ከዚህ በኋላ ከዚህ በላይ የኢትዮጵያ መንግስት አልታገስም ካለ እርምጃዎቹ አሁን ፊት ለፊት የሚመጡት ሳይሆኑ በተመረጡ ኢላማዎች ላይ አደጋውን በዘላቂነት ለመፍታት ወደ እርምጃ ሊሄድ ይችላል ብዬ አምናለሁ። ግን ዘኢኮኖሚስት ላይ እንደቀረበው ደግሞ የኢትዮጵያ መንግስት የኤርትራ መንግስት እስከ ማፍረስ ሊሄድ ይችላል የሚለው ሊሆን ይችላል ብዬ አምናለሁ። ንግግር ከሌለ ታጣቂዎቹን የመደገፉ እንቅስቃሴ ከቀጠለ ምንም የሚያጠራጥር ነገር አይደለም። ወደዛ ሊሄድ የሚችልበት እድል አለ። ተነጋግረ ማታቆም ከሆነ ችግሩን ለማቆም ችግሩን የሚፈጥረው አካል ጋር ትሄዳለህ ማለት ነው። ኤርትራ ቢሳካላት ያን አታደርግም ማለት አይደለም። ጥያቄ ውስጥ የሚገባ ነገር አይደለም። ምናልባትም አሁን በተቃውሞ እንቅስቃሴ ውስጥ ያሉ ሰዎች ሁሉ ቆም ብለው አይናቸውን ገልጠው ብዙ ነገሮችን ለማየት የሚገደዱበት ሁኔታ ውስጥ ያሉ ይመስለኛል። ያው ለማየት ከፈቀዱ ማለት ነው። የሆነ ህሊና ከተጋረደ አይን ብቻውን ደግሞ ዋጋ ስለሌለው
ህሊናቸውንም ከፍተው ነገሮችን ማየት ከቻሉ እጅግ በጣም በኃላፊነት ስሜት መንቀሳቀስ የሚገባቸውም ሰዓት ነው። የኢትዮጵያ መንግስት የኢትዮጵያ መንግስት የኤርትራ መንግስት ለመጣል በንግግር በውይይት ችግሮች የማይፈቱና ቀውሱ የሚቀጥል ከሆነ ኢትዮጵያ ውስጥ ያሉ አነስተኛና ጥቃቅን እንዲሁም ደግሞ በረመጥ ላይ የቆመውን ቲፒኤልኤፍን እየተጠቀሙ ችግር እንቀጥላለን የሚሉ ከሆነ የሚያጠራጥር ነገር አይደለም። እስከ ጫፍ ድረስ የመሄድ እድሉ ሰፊ ነው። ከዛ በኋላ ምን ይሆናል? ኢኮኖሚስት ላይ እንደሚለው ኢትዮጵያ ወደ ኤርትራ ልጠቀልል ትችላለች። ይሄ በፍጹም የሚታሰብ ነገር አይመስለኝም። ሊሆን የሚችልም ነገር አይደለም። የኢትዮጵያ መንግስት ይህን መንገድ ይከተላል ብዬም አላምነው። ምናልባት ኤርትራ ውስጥ የኢትዮጵያ መንግስት ጋር በወዳጅነት የሚሰራ መንግስት መፍጠር የሚቻልበት ሁኔታ ሊኖር ይችላል ወይ? ያንን ለማድረግ ሁኔታዎች የተመቻቹ ነው ወይ? እሱ ላይ በደንብ ጊዜ ወስዶ ማጥናት ምናምን ብዙ ነገር የሚጠይቅ ነገር ነው። ግን ኤርትራን ወደ ኢትዮጵያ መመለስ የሚል ነገር በፍጹም የሚታሰብ ነገር አይመስለኝም። የኢትዮጵያ መንግስት የሚያደርገዋል ብዬ አላምንም። ምክንያቱም በኤርትራኖቹ በኩል በዛ ጉዳይ ላይ ያላቸው አቋም በግልጽ ይታወቃል። የኢትዮጵያ መንግስት ኤርትራንን እንደ ሀገር መቀጠላቸው ላይ ጥያቄ እኮ የለውም። የተገነጠሉበት ወይ ደግሞ ነፃነት የወሰዱበት መንገድ ላይ ኢፍትሐዊ በሆነ መንገድ ሁለት የታጠቁ ኃይሎች እርስ በርስ ተስማምተው የኢትዮጵያን ትልቋን ሀገር ወደብ አልባ አድርገው የሄዱበት መንገድ ኢፍትሐዊ ስለሆነ ኢፍትሐዊ የሆነው መንገድ በፍትሐዊ መንገድ ምላሽ እንስጠው ነው። ያም ሲሆን ደግሞ ከኤርትራ መንግስት ጋር ተነጋግረው የኢትዮጵያና የኤርትራ ህዝብ በጋራ በሚያድጉበት ሁኔታ ላይ መክሮ ማንም ተጎጂ ሳይሆን ሁለቱም ተጠቃሚ በሚሆኑበት ሁኔታ ውስጥ መንቀሳቀስ ነው። ያን ለማድረግ የኢትዮጵያ መንግስት ይሄዳል እንጂ ኤርትራን የመጠቅለል ምናምን ብዙ የሚሆንም አይመስለኝም። የኢትዮጵያ መንግስት ወደዚህ አይነት ሁኔታ ውስጥ ይገባል ብዬ አላምንም። ምናልባት ምንድን ነው ከዛ የባሰ ሁኔታ ሊከተል ይችላል ብዬ እፈራለሁ። እንደውም ከኢትዮጵያ መንግስት ጋር ተባባሪ የሆኑ ነገሮችን ቶሎ ወደ መረጋጋት የማይወሰድበት ሁኔታ ቢፈጠር ተብሎ ስለሚሰጋ ምናልባት ኢኮኖሚስት ላይም በቀረበው ዘገባ መሰረት ኤርትራ ሀገር ሆና ትቀጥላለች ወይ የሚል ጥያቄ አለ። ቀደም ሲል በነበረው ሁኔታ አይነት መከፋፈል ምናምን ነገር ሊመጣ ይችላል ወይ? ማንም ደግሞ የዋህ መሆን የለበትም። ፖለቲካ ነው። አንድ አካል የሆነ ነገር አሳካለሁ ካለ ይሄንን የዓለም አቀፍ ሕግ በምናምን የታሰረ ነገር መውጫ ነገር ፍለጋ ደግሞ ምናልባት የአሰብ ላይ ያሉት የኤርትራ አፋሮች ወደ ኢትዮጵያ ግዛት ወደ ሌላው አፋር ወንድሞቻቸው መሄድ የሚችሉበት ሁኔታ እንደዚህ አይነት ያልተዘጉ መንገዶችን የማመቻቸት ነገር ሊሆን ይችላል። ምናልባት እነሱ እንገነጠላለን ብለው ብዙ ነገሮች ሀገሩ ብዙ ቀውስ ውስጥ ሊገባ የሚችልበት እድል አለ። ይህን ስል ኤርትራም ከተሳካላት ያንን ከማድረግ ወደኋላ ደግሞ እንደማትል ጥያቄ ውስጥ የሚገባ ነገር አይደለም። ማንም ለሰከንድ ማመንታት የለበትም። አንዳንዶች በቅንነት በስልጣን ፍቅር የማይከሰትላቸው የተጋረደባቸው ከዚህ በኋላ ኢትዮጵያ ውስጥ የጠቅላይ ሚኒስትር አብይ መንግስት ከሄደ በኋላ የኢትዮጵያ መንግስት የሚባል ነገር የለም። የትኛውንም ስብስብ እንደው ደጋግሜ የምለው ነው የኢትዮጵያ መንግስት የሆነ እንደው በሆነ ተአምር አቅም ቢከዳው አነስተኛና ጥቃቅኖቹ መንገድ እየመሩ ቲፒኤልኤፍ በሻዕቢያ ታዝሎ ወደ አዲስ አበባ እንገስግስ ብለው የሆነ መንግስት እንደሆነ በሆነ ቢተን የኢትዮጵያ መንግስትና ቢሳካላቸው ሻዕቢያ ምንድን የሚፈልገው?
ከህወሓት ጋር ሆኖ ሰላምን ማረጋገጥ አልቻለም። ሁሉ ነገሩን ሰጥቶት ነበር። ቲፒኤልኤፍ ማለት ወደቡንም ሁሉ ነገር ኤርትራ እንደ ሀገር እንድትቀጥል እነሱ ምንድነው የሚመሩትን ሳይሆን እንደሚውሉበት ቤት እንጂ እንደሚያድሩበት ቤት አልነበረም ኢትዮጵያን የተመለከቱት ቲፒኤልኤፎቹ። ከኤርትራ ጋር እሷ ተነጋግረው መውጫ ነገር ማበጀት የሚችሉበት እድል ዝግ አልነበረም። በአንድ በኩል ከመጠን ያለፈ የስልጣን ፍላጎት ስላለ በዚያ የስልጣን ፍቅር መሃል ከኤርትራ ጋር ወይ ደግሞ ከሻዕቢያ ጋር መቃቃር ስልጣናችን እናሳጣለን የሚል ስጋት ስላለባቸው፣ በሌላም በኩል ደግሞ ዋና ግብ በአፄ ምኒልክ ወደ ሸዋ ተወሰደ የሚባለው ዙፋን ማስመለስ ስለሆነ ከዙፋን ማስመለስ ባሻገር ህልም ስለሌላቸው የመጡበት መንገድ ይታወቃል። ስለዚህ ያንንም አድርገው ግን በሰላም የኖሩት 7 ዓመት ነው። በ1990 ዓመተ ምህረት 83 ግንቦት 16 ኤርትራን አስመራን ይዛ፣ ህወሓት ግንቦት አዲስ አበባን ይዞ 1983 ማለት ነው። በ7ኛው ዓመት ግንቦት 4 1990 እጅግ በጣም አውዳሚው ጦርነት ተካሂዶ 2 ዓመታት ቀጠለ። 20 ዓመታት ሰላምም ጦርነትም የሌለበት ነገር ግን አልፎ አልፎ ግጭቶች የሚታዩበት የኢትዮጵያ አየር ኃይል ኤርትራ ግዛት ጭምር ገብቶ የማዕድን ቦታዎችን የመታበት የ2012 ክስተት በፈረንጆቹ ነው የምለው፣ በኢትዮጵያ 2004 ያም ነበር። የጠቅላይ ሚኒስትር አብይ መንግስት ሲመጣ ሰላምም ጦርነት የሌለበትን አልፎ አልፎ ግጭቶች የነበሩበትን ምዕራፍ ዘግቶ ወደ ሰላም መንገድ ተሄደ። በዚህ መልክ ሰላምን ካረጋገጠው ከጠቅላይ ሚኒስትር አብይ መንግስትም ጋር ከ3 እና 4 ዓመት በላይ የኤርትራ መንግስት መቀጠል አልቻለም። ስለዚህ ከጠቅላይ ሚኒስትር አብይ መንግስትም ጋር መስራት ካልቻለ፣ ከቲፒኤልኤፍም ጋር መስራት ካልቻለ ከዚህ በኋላ በእርግጠኝነት ከማንም ጋር መስራት አልችልም ብሎ ቲፒኤልኤፍንም አዲስ አበባ ከደረሰ በኋላ ደካማ ቲፒኤልኤፍ ብቻ ሳይሆን ምናልባት የተሸነሸነ ቲፒኤልኤፍ ያደርገዋል። ሌሎቹ ከዛ በኋላ የሰፈር ነፃ አውጪ ነው የሚሆኑት። ኢትዮጵያ ውስጥ መንግስት እንዲኖር የኢትዮጵያ መንግስት እንዲኖር ኤርትራ መንግስት አያደርግም። ከዛ በኋላ የትኛውም የኢትዮጵያ መንግስት በህይወት ካለ ከተጠናከረ 100 ምናምን ሚሊዮን ህዝብ ተዘግቶበት ይኖራል ብሎ ስለማይል የመብት ወይ ደግሞ የወደብ ጥያቄዎች ስለሚነሱ ያንን ማረጋገጥ የሚፈልጉት ከዚህ በኋላ ኢትዮጵያ ውስጥ መንግስት መኖር የለበትም የሚለውን ነገር በማድረግ ነው። እዛ ላይ የሚጠራጠር ካለ ቆም ብሎ ራሱን ይመርምር። ደግነቱ ይሄ የመሆን እድሉ አንድ ምናልባት ይሄ አነስተኛና ጠቃቅኖቹንም የፈራረሰውን ቲፒኤልኤፍንም የሚደግፉ ሰዎች ቆም ብለው ይመለሱ ተመለሱ፣ ባይመለሱም የማይፈጸም ነገር ስለሆነ ራሳቸውን በታሪክ ውስጥ የሆነ አንድ ቆሻሻ ምዕራፍ ውስጥ ያለፉበትን ቦታ ያሳየን ካልሆነ በስተቀር የሚለወጥ ነገር የለም። ኤርትራ ቢሆን የምታደርገው ምን እንደሆነ ግልጽ ነው። የኢትዮጵያ መንግስትም አማራጮች ሁሉ ከተዘጋጉ ወደዛኛው ምዕራፍ አይሄድም ብዬ አላምንም። ይሄ ምንም መጠራጠር የሚገባ ነገር አይደለም። ስለዚህ በግሌ አሁን መሆን ያለበት ብዬ ማምነው አሁንም የኤርትራ መንግስት ሁኔታዎች ለማንም የሚጠቅሙት ነገን የተስተካከለ እንዲሆን ተነጋግረው ችግሮችን መፍታት ብቻ ሳይሆን አነስተኛና ጥቃቅኖቹን እንዲሁም ደግሞ ለ27 ዓመታት የኢትዮጵያን የመከራ ምንጭ የነበረውን ዛሬ ደግሞ የትግራይ ህዝብ ስቃይ የሆነውን ቲፒኤልኤፍ የሚባለውን ቡድን በመደገፍ የሚያደርገውን ነገር በአፋጣኝ ማቆም
ከኢትዮጵያ መንግስት ጋር መነጋገር። ያንን በማድረግ የኤርትራ መንግስት በስጋትና በጥርጣሬ ሁሌም ሀገሩን ከዓለም ነጥሎ ዘኢኮኖሚስት ላይ ምናምን መቀለጃ ነው ያደረጉት። ባለፈው ዩቲዩቦቹ ምናምን አንስተናል። ዘኢኮኖሚስት መግቢያው ላይ ያቀረበበት መንገድ በቃ በዓለም ላይ በቃ ምንም ነገር ባለችበት የቆመች ሀገር፣ በዓለም ላይ የጠፉ የተረሱ ነገሮች የሚገኙባት ሀገር፣ ያ ሁኔታ እስከ መቼ ይቀጥላል? እስከ መቼስ ድረስ ኤርትራ ውስጥ ወጣቶቹ ሳዋን እየሸሹ በድንበር እየሸሹ እስከ መቼ ይቀጥላሉ? ለኤርትራ ህዝብ ሁለት ወደብ ይዞ የሚያገኘው ወይ ደግሞ የሚተርፈው ነገር ምንድን ነው? ይህ ምንድን ነው? ግዛት እንደሆኑ ግዛት የሚል መከራከሪያ ይመጣል። ከያንን ግዛት እኮ ወደ ተግባር ወደሚታይ ወደሚጨበጥ ወደሚጠቅም ነገር ለንግድ መለወጥ ያልተቻለው ይሄ ኪራይ ምናምን የሚለው አሁን ባለው ሁኔታ ውስጥ ያው የጸጥታም የደህንነትም ጉዳይ ስለሆነ ከኪራይ ባሻገር የሆነ ነገር እሱን መውጫ ነገር መፈለግ ነው። ስለዚህ ኤርትራ መንግስት የኢትዮጵያ መንግስት በተደጋጋሚ የመነጋገር ፍላጎቱን እየገለጸ ነው። በኤርትራ በኩል የመነጋገር ነገር የለም። ያሉ ሁኔታዎች ደግሞ ለኤርትራ የሚመቹ አይመስለኝም። የምናየው የምንረዳው ምናልባት ብዙ ነገሮች የኢትዮጵያ መንግስት ምንድን ነው ከፊት ለፊት ያስቀመጣቸውን ነገር የጨራረሰ ይመስለኛል። ህዳሴውም አልቋል፣ ጋዙም አልቋል፣ የሚጀምረው ተጀምሯል። ስለዚህ ከአሁን በኋላ የሆነ ስርዓት አልበኝነት ምናምኑን በዚህ መጠን ሊታገሰው ሊሸከመው ይችላል ብዬ አላምንም። ምናልባት በአሜሪካኖቹ በኩል ያሉ ነገሮች እነሱ መቼ ድረስ መንግስት መሪ ይዛሉ አይዙም፣ እሱ ነው የሚቀረው እንጂ ከዛ በመለስ ቲፒኤልኤፍ በአደባባይ መቀሌ ላይ ተሰብስቦ ፎክሮ መግለጫ አውጥቶ የቲፒኤልኤፍ ጦር አዛዦች የንዘጋጅ ጥሪ በአደባባይ እያቀረቡ ተፈናቃዮቹን አግተው ይዘው የትግራይ ህዝብ አስተዳዳሪዎችን በመሳሪያ እያስገደዱ ከስልጣን እያወረዱ። ስለዚህ የኢትዮጵያ መንግስት እስከ መቼ ድረስ እንዲህ አይነቱን የወሮ በላ የወንበዴ ተግባር እየተሸከመ ይቀጥላል? እስከ መቼ ድረስስ በፕሪቶሪያው ስምምነት መሰረት የተሾሙት ጀነራል ታደሰ ወረደ በይፋ የተሰጣቸውን በፕሪቶሪያው ስምምነት መሰረት የተሰጣቸውን ስልጣን ለቲፒኤልኤፍ እና ኩባንያው አስረክበው እርሳቸውን በጥፋትና በጦርነት መንገድ ውስጥ በደንብ እየዋኙ እስከ መቼ ድረስ እንዲቀጥሉ ይፈቅድላቸዋል? የሆነ ቦታ ላይ ሁሉ ነገር ይቆማል ብዬ አምናለሁ። ከዛ በፊት እነሱ መንደረደራቸው አይቀርም ልማዳቸው ስለሆነ። ግን በእርግጠኝነት ከተጀመረ በኋላ በጩኸት በግርግር በምናምን የሚቆም ነገር እንደሌለ መጠራጠር የሚቻል አይመስለኝም። ማንም የሚጠራጠር አይመስለኝም። የፕሪቶሪያው ስምምነትን በተመለከተ ዓለም አቀፉ ማህበረሰብ እንዴት ለምን በማን እንደተስተጓጎለ ቢያንስ የኢትዮጵያ መንግስትንም ህወሓት ውስጥ የነበሩ በሂደት ውስጥ ዋና ተዋና የሆኑትንም የአፍሪካ ህብረትንም ሌሎችንም ጭምር መሰረት አድርጎ የመሳሪያ መፍታቱ ሂደት ላይ ታዛቢዎች የሆኑት የአፍሪካም የቬሪፊኬሽን እና ሞኒተሪንግ ቡድኑ አባላት የእነዚህ ሁሉ ምስክርነት ስላለ የኢትዮጵያ መንግስት ከዚህ በኋላ የሚያደርገው የትኛውን ነገር ሰላምን ለማረጋገጥና ግጭትን በዘላቂነት ለማቆም እንደሆነ ስለሚታመን ከየትም ወገን እነከሌ ሲለጮሁ ይቆማል የሚባል ነገር የሚያስቡ ከሆነ እውነታውን የተረዱት አይመስለኝም። ስለዚህ ብዙ ነገሮች እየረፈዱ ይመስለኛል። ግን የመጨረሻው የመጀመሪያው ጥይት ከመፈንዳቱ በፊት እስከ መጨረሻው ድረስ ብዙ ነገሮች
ከመሆናቸው በፊት መስተካከል ይችላሉ። ነገር ግን ከፈነዳ በኋላ ጦሽ አይመስለኝም። በአንድ ጊዜ ብዙ ነገሮችን የሚለውጥ ስለሆነም ኃላፊነት ሳይሰማቸው በወኔ በምናምን በአርበኝነት ስሜት የሚባል ነገር ትናንት ላይ ቆሞ እንትን የሚሉ ሰዎች ካሉ ራሳቸውን ከእውነታው ጋር ያስማሙ። መቀበል የሌለባቸው ቀይ መስመር የሚያደርጉት የማንም ማህበረሰብ የማንም ህዝብ መብትና ነፃነት በማንም እንደማይገሰስ ማረጋገጥ ነው። ያንን መሰረት አድርጎ መወያየት ቲፒኤልኤፍ የትግራይ ህዝብ መብቱን ነፃነቱን የሚወስድ ወይ ደግሞ የሚገድብ ወይ ደግሞ የበላይና የበታች የሆነ ስርዓት በኢትዮጵያ ውስጥ የሚዘረጋ ካለ እንዲህ አይነት ነገር አልቀበልም ብሎ መታገል ተገቢ ነው፣ የሚደገፍ ነው። እንደዚህ አይነት ስርዓት ኢትዮጵያ ውስጥ አለ ወይ? እንደዚህ አይነት ስርዓት ነበረ። እንደዚህ አይነቱ ስርዓት ተገልብጦ የኢትዮጵያን ስርዓት መጥቷል። ቲፒኤልኤፍ በለኮሰው ጦርነት ሳቢያ በተለያየ መንገድ ትግራይ ውስጥ በህዝብ የተመረጠ መንግስት አለመኖር፣ በሌላም በኩል ደግሞ በፓርላማና በፌዴሬሽን ምክር ቤት ተገቢ ውክልና እንዲህ አይነት ክፍተቶች ያሉ እነሱ እንዲስተካከሉ ማድረግና ወደ ሰላሙ ሂደት ላይ መረማመድ ከማንም በላይ ለቆሙ ቀሩ ቲፒኤልኤፍ ከምንም በላይ ደግሞ ለኤርትራም እጅግ የሚጠቅም ነገር ስለሆነም ቆም ብለው ተነጋግሮ ችግሮችን ለመፍታት መሄዱ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ መስከረም 26 2018 ፕሮግራማችን በዚህ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ መስከረም 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።